እስራኤል አሜሪካና ኢራን ወደማይመለሱበት ጦርነት ገቡ። መካከለኛው ምስራቅ ዳግም ወደ ደም መሬትነት ተመልሷል። ጋዛን ወደ ፍርስራሽነት የቀየረው ጦርነት፣ ሊባኖስን ያፈራረሰው እልቂት፣ የመንና ኢራቅን ሲሻገርም የሶሪያን መንግስት አልባ ያደረገው ይህው ቢያጥቡት የማይጠራው የመካከለኛው ምስራቅ ጦርነት ዛሬም ደግሞ በርካቶችን ሊገድል፣ ሊያፈናቅል፣ ደግሞም ያለቤት ሊያስቀር አስከፊነቱን ጀምሯል። በመካከለኛው ምስራቅ እየታዩ ያሉ ክስተቶች ቀጠናውን ወደ ለየለት ጦርነት አቃርበውታል። ከሰዓታት በፊት በኢራን የሚደገፉ ታጣቂዎች በኢራቅና ሶሪያ በሚገኙ የአሜሪካ የጦር ሰፈሮች ላይ ያደረሱትን የሚሳኤል ጥቃት ተከትሎ አሜሪካ በአጸፋው በየመንና በኢራቅ ውስጥ ባሉ የአሸባሪ መሪዎች መደበቂያ በተባሉ ቦታዎች ላይ ያነጣጠረ ጥቃት ፈጽማለች። ቴህራንንም እያናደደቻት ትገኛለች። ዛሬ ሐሙስ ጧት ደግሞ እስራኤል በሶሪያ የሚገኘው የኢራን ወታደራዊ አማካሪዎች ማዕከል በከባድ ሚሳኤል መምታቷ የተሰማ ሲሆን ኢራን በበኩሏ በባህረ ሰላጤው አካባቢ ወሳኝ በሆኑ የንግድ መስመሮች ላይ የድሮን ጥቃቶችን በመሰንዘር የቀጠናውን የንግድ እንቅስቃሴ ስጋት ላይ ጥለዋለች። ቴህራን በማለዳው በርካታ ሚሳኤሎችን ወደ እስራኤል ግዛት ማዝነቧንም እስራኤል ጦር አስታውቋል። ይህ የጥቃት ልውውጥ ከመደበኛው ፍጥጫ አውጥቶ ወደ ቀጥተኛ ግጭት እያመራ መሆኑን አመላክቷል። ከኢራን በኩል የተላለፈው መልእክት እጅግ ጠንካራና የመጨረሻ ማስጠንቀቂያ ያዘለ ነው። የኢራን ከፍተኛ መሪዎች አሜሪካና እስራኤል በሉዓላዊነቷ ላይ የሚፈጽሙትን ጥቃት ካላቆሙ እስካሁን ካሳየችው አቅም በላይ የሆነ ታሪካዊ አጸፋ እንደምትወስድ ዝተዋል። አሜሪካ በበኩሏ ዜጎቿንና ጥቅሟን ለማስጠበቅ ማንኛውንም እርምጃ ለመውሰድ ወደ ኋላ እንደማትል ገልጻም በተጨማሪ የአውሮፕላን ተሸካሚ መርከቦችን ወደ ቀጠናው እያስጠጋች መሆኑን አስታውቃለች። መሪዋ ዶናልድ ትራምፕም ተጨማሪ የጦር መሳሪያ ይመረት ሲሉ አዘዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ኢራን የሽብር መፈልፈያ ናት በማለትም የኢራንና የኒውክለር ወታደራዊ አቅም ሙሉ በሙሉ ለማውደም ዝግጁ መሆናቸውን በዛሬው ዕለት በድጋሚ አረጋግጠዋል። የዚህ አስከፊ ጦርነት ከኢራንና እስራኤል ተሻግሮ እሳቱ እየለበለባቸው የሚገኙት የአረብ ሀገራትና ቱርክም በዚህ ፍጥጫ ከፍተኛ ድንጋጤና ስጋት ውስጥ ገብተዋል። ሳውዲ አረቢያና የተባበሩት ኤሚሬቶችም ጦርነቱ ወደ ሀገራቸው እንዳይገባ በመስጋትም አስቸኳይ የተኩስ አቁም እንዲደረግ እየወተወቱ ሲሆን የነዳጅ ማጣሪያዎቻቸው ላይ የሚሰነዘረው ጥቃት ግን አሁንም ስጋት እንደሆነባቸው ገልጸዋል። ለተቃጣባቸው ጥቃት በቀል እንዲፈጽሙ ቢናገሩም በተግባር አልታየም። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋንም በዛሬው መግለጫቸው እስራኤልና አሜሪካ ቀጠናውን ወደ ደም መሬትነት እየቀየሩት ነው በማለት የከረረ ትችት ሰንዝረዋል። ኤርዶጋን ኔቶም በዚህ ግጭት ውስጥ በቀጥታ መሳተፍ እንደሌለበትና ቱርክ የራሷን ጥቅም ለማስጠበቅ አስፈላጊውን እርምጃ እንደምትወስድ አስታውቀዋል። አውሮፓውያኑ በበኩላቸው በሁለቱ እሳት መካከል የተጋረዱ ይመስላሉ። አብዛኛዎቹ የአውሮፓ ሀገራት ለአሜሪካና ለእስራኤል ያላቸውን ድጋፍ ቢገልጹም ጦርነቱ ወደ አህጉራቸው የስደተኛ ማዕበልና የኃይል አቅርቦት መቋረጥ እንዲያመጣ ከፍተኛ ስጋት አድሮባቸዋል። በተለይም የጀርመንና የፈረንሳይ መሪዎች ዲፕሎማሲያዊ መፍትሄ እንዲፈላለግ ጥሪ ያቀረቡ ቢሆንም የሩሲያና የቻይና ከኢራን ጀርባ መቆም ግን አውሮፓውያንን ለከፋ የጸጥታ ቀውስ ዳርጓቸዋል። ጦርነቱ 6ኛ ቀኑን ሲይዝ ኢራን ወደ እስራኤል ሚሳኤል ተኩሳለች። በኢራን ጦርነት በሚካሄደው ላይ የፕሬዝዳንት ዶናልድ ትራምፕ ስልጣንን ለመገደብ ያለመ በሁለቱ ፓርቲዎች የቀረበው ውሳኔ ሐሳብም ተቀባይነት ሳያገኝ ቀርቷል። በጦርነቱ ከ100 ሺህ በላይ ኢራናውያን ቴህራንን ለቀው ሲሰደዱ የመካከለኛው ምስራቅ ቀውስ በ5ኛው ቀን እስራኤል አሜሪካና ኢራን ወደማይመለሱበት ጦርነት እየገቡ ነው ወይ ለሚለው ዓለምስ እየሰጋበት ያለው 3ኛው የዓለም ጦርነት አይቀሬነቱ ተረጋገጠ ወይ ለሚለው አብራችሁን ስትቆዩ እነዚህን ከቀጠናው የተውጣጡ አዳዲስ መረጃዎችን ትሰማላችሁ። እስከ ፍጻሜው ትቆዩ ዘንድ እየጋበዝን ቪዲዮውን ላይክ በማድረግ አብሮነታችሁን ግለጹልን። አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስና ተአማኒ መረጃዎችን ያገኙ።
በመካከለኛው ምስራቅ ለዓመታት ሲጤስ የቆየው የጥል እሳት አሁን አደገኛ ወደሆነና መላውን ዓለም ወደማይቀለበስ ቀውስ ውስጥ ወደሚከት የጦርነት ምዕራፍ ተሸጋግሯል። ኢራን በአሜሪካ የጦር ሰፈሮችና ኤምባሲዎች ላይ የምታደርሰው ጥቃት ተባብሶ የቀጠለ ሲሆን በተለይ በቱርክ፣ በተባበሩት አረብ ኤሚሬቶች፣ በኳታር፣ በኦማን፣ በሳውዲ አረቢያና በኢራቅ በሚገኙ የነዳጅ ማጣሪያዎች ላይ ወሳኝ መሰረተ ልማቶች ላይ የሰነዘረችው ጥቃት የዓለምን ኢኮኖሚና ጸጥታ በእጅጉ እያናወጠው ይገኛል። ይህ የኢራን እርምጃም ክልላዊ የበላይነትን ለማረጋገጥና የአሜሪካን ተጽዕኖ ለመገዳደር የታለመ ቢሆንም ምላሹ ግን እጅግ የበረታና አስከፊ የሆነ መጥቷል። በሌላ በኩል አሜሪካና እስራኤል ጥቃታቸውን አጠናቅረው በመቀጠል የኢራንን የባህር ኃይል መርከቦች በማውደም ቁልፍ ወታደራዊ መሪዎችና ሳይንቲስቶችን በታለመ ግድያ በማስወገድ እንዲሁም ስትራቴጂካዊ የጦር መሰረተ ልማቶችን ወደ አመድነት በመቀየር ላይ ናቸው። ይህ አይን ለአይን የሆነው ፍጥጫም ቀስ በቀስ የኔቶ አባል ሀገራት ወደ ግጭቱ እየሳበ ሲሆን በምላሹ ደግሞ ሩሲያ፣ ቻይናና ሰሜን ኮሪያም ከኢራን ጎን መሰለፋቸው ግጭቱ ከሁለቱ ሀገራት አልፎ የዓለም ሀያላት የሚፋለሙበት ሶስተኛው የዓለም ጦርነት ጥላ ያጠላበት መሆኑን ያመላክታል። ዛሬ የምንዳስሰው ይህ ተለዋዋጭና አስፈሪ ጂኦፖለቲካዊ የዓለም ካርታን እንዴት ሊቀይረው እንደሚችል ይሆናል። ባለፉት ጥቂት ቀናትና ሳምንታት የታዩት ክስተቶች እንደሚያሳዩትም በኢራን በአሜሪካና እስራኤል ጥምረት መካከል ያለው ግጭት ከመደበኛ ወታደራዊ ፍጥጫ አውጥቶ ወደማይመለስ ዓለም አቀፍ ቀውስ አምርቷል። ኢራን በክልሉ በሚገኙም የአሜሪካ የጦር ሰፈሮች ላይ የምታካሂደው ተከታታይ የድሮንና የሚሳኤል ጥቃት እንዲሁም በሳውዲና በኤሚሬቶች የነዳጅ ማጣሪያዎች ላይ የደረሰው ውድመት የዓለምን የኃይል አቅርቦት መስመር አደጋ ላይ ጥሎታል። ይህ ትንኮሳ አሜሪካና እስራኤል ለከፋ የአየርና የባህር ላይ ጥቃት ያነሳሳ ሲሆን የኢራን የባህር ኃይልና የኒውክለር ሳይንቲስቶች ኢላማ መደረግ ውጥረቱን ወደ ለየለት ጦርነት ቀይሮታል። የዚህ ጦርነት አስፈሪ ገጽታ ሀያላን ሀገራት በሁለት ጎራ ተከፍለው በቀጥታም ይሁን በተዘዋዋሪ እየገቡበት መሆኑ ነው። ሩሲያና ቻይና ከኢራን ጋር ያላቸውን ወታደራዊና ኢኮኖሚያዊ ትብብር በማጠናከራቸው፣ በሌላ በኩል ደግሞ የኔቶ አባል ሀገራት ለአሜሪካና ለእስራኤል ያላቸውን ድጋፍ በግልጽ ማሳየታቸው ግጭቱ በሁለቱ ሀገራት መካከል ብቻ የሚቀር ሳይሆን የጎራ ለውጥ የሚያመጣ ታላቅ ጦርነት እየሆነ መምጣቱን ያረጋግጣል። ይህ ስብስብ ደግሞ የዓለምን የኃይል ሚዛን አዛብቶታል። የትናንቱ ክስተት እንደሚያሳየው ኢራን በወሰደችው የአጸፋ እርምጃም በባህረ ሰላጤው የሚገኙ ወሳኝ የንግድ መርከቦችና የኤምባሲ ድርጅቶች መመታታቸው አሜሪካ በክልሉ ያላትን የበላይነት ጥያቄ ውስጥ ከቶታል። ዛሬ ደግሞ እስራኤል በኢራን የውስጥ ደህንነት ወታደራዊ መዋቅር ላይ የፈጸመችው ጥቃት ቴህራን ቀይ መስመሬን ተሻግሯል ወደሚል ድምዳሜ እንድትደርስ አድርጓታል። ይህ ለጥቃት ጥቃት የሚለው መርህ ሁለቱም ወገኖች ወደማይወጡበት አዙሪት ውስጥ እየከተታቸው ይገኛል። ይህ በእንዲህ እንዳለ በአሜሪካ ኮንግረስ የነበረው ክርክር የትራምፕ አስተዳደር በኢራን ላይ የሚያደርሰውን ጥቃት እንዲያጠናክር አድርጎ አልፏል። በአሜሪካ የፖለቲካ መድረክ የተከሰተው ሌላኛው ትልቅ ክስተት ደግሞ በፕሬዝደንት ዶናልድ ትራምፕ ላይ የቀረበውና በኢራን ላይ የሚወሰዱ ወታደራዊ እርምጃዎችን ለመገደብ የታለሙ የሁለቱ ፓርቲዎች የውሳኔ ሀሳብ ተቀባይነት ሳያገኝ የቀረ ሲሆን ይህ ውሳኔ ፕሬዝደንቱ ከኮንግረሱ ተጨማሪ ፍቃድ ሳይጠብቁ የፈለጉትን ወታደራዊ እርምጃ እንዲወስዱም ሙሉ ስልጣን የሰጠ ሲሆን ይህም አሜሪካም ለኢራን የምትሰጠው ምላሽ ወደፊት የሚበልጥ ጠንካራና ያልተገደበ እንደሚሆን ማሳያ ነው። ኢራንም በበኩሏም ከአሜሪካ ጋር አልደራደርም የሚል ጽኑ አቋም መያዟ የዲፕሎማሲውን በር ሙሉ በሙሉ ዘግቶታል። የኢራን ከፍተኛ አመራሮች ለረጅም ጊዜ ጦርነት ተዘጋጅተናል ማለታቸው ቀጠናው ወደማይመለስበትና ለዓመታት ወደሚዘልቅ ደም አፋሳሽ ግጭት ውስጥ መግባቱን ያረጋግጣል። የሁለቱ ሀገራት ግትርነትም ጦርነቱን ከቀጠናዊ ፍጥጫ አውጥቶ ወደ ቀጥተኛና የለየለት ዓለም አቀፍ ቀውስ አሸጋግሮታል። የዚህ ሁሉ ድራማዊ ክስተት ማሳያ ደግሞ እስካሁን የጦር መሳሪያ እርዳታ ስትለምን የነበረችው ዩክሬን አሁን የአሜሪካን ጥሪ ተቀብላ የኢራን ድሮኖችን ሼድድ ለማክሸፍም ወደ ጦርነቱ ዘው ብላ መግባቷ ነው። ፕሬዝዳንት ዘለንስኪ በትላንትናው ዕለት ባደረጉት ንግግርም ዩክሬን ያላትን የቴክኒክና የክህሎት ድጋፍ ለአሜሪካ ለመስጠት መስማማታቸው ጦርነቱን ይበልጥ ዓለም አቀፋዊ መልክ አስይዞታል። ይህ የዩክሬን ተሳትፎም በአንድ በኩል ለኢራን ደጋፊዋ ሩሲያ ቀጥተኛ
መልእክት የሚልክ ሲሆን በሌላ በኩል ደግሞ የዓለም ሀያላን ግጭቶች እርስ በርስ ተሳስረው ታላቁ ጦርነትን ወደ መፍጠር መቃረቡን ያሳያል። የአሜሪካ ያልተገደበ ስልጣን፣ የኢራን ድርድር አልባ ዝግጅትና የዩክሬን ወደ መካከለኛው ምስራቅ ፍጥጫ መሳብ ዓለምን ወደማይቀለበስና አሸናፊ ወደማይገኝለት የጥፋት አዙሪት ውስጥ ከቷታል። ከሁሉ በላይ አሳሳቢው ጉዳይ ይህ ጦርነት ማንም አሸናፊ የማይሆንበት የኒውክለር ፍጥጫ የመቀየር እድሉ ሰፊ መሆኑ ነው። ኢራን የዩራኒየም የማበልጸግ ስራዋን ወደ መጨረሻው ምዕራፍ ማድረሷና ለእስራኤል ይህንን በኃይል ለማስቆም መቁረጧ የክልሉን ሰማይ በራዲዮ አክቲቭ ጭስ የመሸፈን አደጋ አለው። የኒውክለር ጦርነት ከተቀሰቀሰ ደግሞ አሸናፊ የሚባል ሀገር አይኖርም። ይልቁንም መላው የሰው ልጅ ስልጣኔና የዓለም ኢኮኖሚ አብሮ አመድ ይሆናል። የሩሲያ የቻይናና የሰሜን ኮሪያ የጦር መሳሪያ ድጋፍ ለኢራን መድረስ አሜሪካንና አጋሮቿን ከፍተኛ ስጋት ውስጥ ጥሏቸዋል። ሩሲያ በዩክሬን ካላት ልምድ በመነሳትም ለኢራን የምትሰጠው የቴክኖሎጂ ድጋፍ የምዕራባውያንን የጦር የበላይነት የሚገዳደር ሆኗል። ይህ ደግሞ አሜሪካ የላቁና አውዳሚ የሆኑም የጦር መሳሪያዎቿን በስራ ላይ እንድታውል የሚገፋፋ ሲሆን ይህም የጦርነቱን ስፋትና ጥልቀት ከቁጥጥር ውጭ ያደርገዋል። የአረብ ሀገራት መሪዎችም ቢሆኑ የጦርነቱ ሰለባ ከመሆን የሚያመልጡበት እድል እየጠበበ ነው። በሳውዲ አረቢያ በኳታርና በኦማን የሚገኙ መሰረተ ልማቶች መመታት የዓለምን የነዳጅ ገበያ በማናጋት ጦርነቱን ወደ እያንዳንዱ ሰው ቤት እያመጣው ነው። ይህ ኢኮኖሚያዊ ጦርነት ደግሞ ሀያላን ሀገራት የራሳቸውን ሕልውና ለማስጠበቅ ሲሉ ወደ ለየለት ወታደራዊ እርምጃ እንዲገቡ የሚያስገድድ ሁኔታን ፈጥሯል። ለዚህ ደግሞ የፈረንሳይና የእንግሊዝ ጣልቃ ገብነት አንዱ ማሳያ ተደርጎ ተወስዷል። የኔቶ አባል ሀገራትም ወደ ግጭቱ እየተቃረቡ መምጣታቸው ጦርነቱ ወደ አውሮፓና ወደ ሰሜን አትላንቲክ የመስፋፋት እድል እንዳለው ያሳያል። ቻይና በበኩሏ የንግድ መንገዶቿን ለማስጠበቅ በሚል በባህረ ሰላጤው አካባቢ ያላትን የባህር ኃይል እንቅስቃሴ ማሳደጓ ከአሜሪካ ፊት ለፊት የመጋጨት እድሏን ከፍ አድርጎታል። ይህ የታሪክ አጋጣሚ ዓለምን በሁለት ጽንፍ የቆሙ ኃይሎች መፍጠራቸውን የሚያበስር ነው። በመጨረሻም ዛሬ ላይ ቆመን ስናየው ይህ ግጭት በዲፕሎማሲ የመፈታት እድሉ እጅግ እየመነመነ መጥቷል። የጦርነት ነጋሪት በሚጎሰምበት በዚህ ወቅትም የኒውክለር አማራጭ እንደ መፍትሄ መታሰብ መጀመሩ የሰው ልጅን ታሪክ ጥቁር ጠባሳ ሊጥልበት ይችላል። በዚህ ጦርነት አሸናፊ የለም። ያለው የጥፋት ስፋትና የሰው ልጅ መከራ ብቻ ነው። የዘርፉ ተንታኞችም እንዳሉትም የኢራን ወታደራዊ አቋምና የአሜሪካ እስራኤል ጥቃት የቴክኖሎጂ የበላይነት ፊት ለፊት ለመጋጨት በቀጠናውም ሆነ በዓለም ላይ ሊያደርስ የሚችለው ጉዳት እጅግ አስከፊና መጠነ ሰፊ ነው። ኢራን ባለፉት 10 ዓመታት የገነባቸው እጅግ ዘመናዊ የሚሳኤል ክምችት፣ የድሮን ቴክኖሎጂና በክልሉ ያሰማራቻቸው ታማኝ ታጣቂ ኃይሎች ፕሮክሲ ፎርስስ ጦርነቱን ወደ መደበኛ ካልሆነም አሲሜትሪክ ዌልፌር ጋር በማዳቀል አጥፊ ያደርገዋል። ተንታኞች እንደሚጠቁሙትም ኢራን በአንድ ጊዜ በሺዎች የሚቆጠሩ ሚሳኤሎችን በማስወንጨፍ የእስራኤልን አይረንዶም የመከላከል አቅም ለማዳከም ያላትን ስልት ብትጠቀም በሁለቱም ወገን የሚታየው የከተሞች መጋየትና የንጹሐን እልቂት በታሪክ ታይቶ የማይታወቅ ሊሆን ይችላል። በተለይ ኢራን ሆርሙዝ የባህረ ሰላጤን ለመዝጋት የምትወስደው እርምጃ የዓለምን የነዳጅ አቅርቦት በማናጋት ዓለም አቀፍ ኢኮኖሚን ወደ ጥልቅ ቀውስ ሊከት እንደሚችል በስፋት ይነገራል። በሌላ በኩል የአሜሪካና የእስራኤል ወታደራዊ ጥምረት ያለው የላቀ የአየር ላይ የበላይነት የሳይበር ጥቃት አቅምና ስትራቴጂካዊ የኢላማ አመታት የኢራንን ወሳኝ መሰረታዊ ልማቶች በአጭር ጊዜ ውስጥ ወደ አመድነት የመቀየር አቅም እንዳለው ተንታኞች ያብራራሉ። እስራኤል ያላት የኒውክለር ባለቤትነት ግምትና የአሜሪካ የረጅም ርቀት አጥፊ ሚሳይሎች ተዳምረው ጦርነቱ ወደ ለየለት የህልውና ፍልሚያ ከተቀየረ የሰው ልጅ ስልጣኔን ሊያጠፉ የሚችሉ የኒውክለር አማራጭ ውስጥ የመግባት ስጋቱም ከፍተኛ ነው ሲሉ ተንታኞቹ ይገልጻሉ። የአሜሪካ ሀያልነት የኢራን ወታደራዊ መዋቅር ሊያፈራርስ ቢችልም ኢራን ያላት ርቆ የመምታት አቅም ግን ጦርነቱን ወደ አጎራባች ሀገራትና ወደ አውሮፓ ደጃፍ በመውሰድ መላው ዓለም የጦርነቱ ቀጥተኛ ሰለባ እንዲሆን ያደርገዋል። በመሆኑም የሁለቱ ወገኖች የጦር አቅም መጋጨት አሸናፊ የማይገኝበት ይልቁንም መካከለኛው ምስራቅን ወደማይመለስ ጥፋትና ዓለምን ወደ ታላቅ ጨለማ የሚከት ክስተት እንደሚሆን ዓለም በአንድ ድምፅ የሚጋራው የወቅቱ ስጋት ነው። የዛሬን አበቃን። ቸር ያሰማን።